ከፈለገች እኔ ቤቴ ክፍት ነው። እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ። ዛሬም ላይ እሷን ወዳታለሁ። በቃ ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል። ብዙ ነገር እበድላለሁ፣ ሰው ነኝ። እሷም አጥፍታ ሊሆን ይችላል። ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ ምን ትያለሽ? ትላንትናም ጠይቄሻለሁ፣ በድጋሚ እጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው ማመሰግነው። አክብረሽኝ ስለመጣሽ በጣም እግዚአብሔር ያክብርሽ። ግን የሆነ ነገር እንድትይኝ እፈልጋለሁ። ሰፊና ጥልቅ ነው። ውድና የተከበራችሁ ውድ ቤተሰቦቻችን ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ተጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ አብርሽ በእንደዚህ መልኩ እንግዲህ ሽክ ብሎ መጥቷል። እሱም ሰው ይዞ ነው የመጣ። ማለትም በቃ ይቅርታ እንደፈለኩት ጨፈርኩት፣ እንደፈለኩት አረኩት፣ እንደፈለኩት ዘለልኩት። ስለዚህ በዚህ ላይ አጠፍቼዋለሁ። በጣም ይቅርታ አድርጌ ማለት እኔና አንቺ ብዙ ነገር አሳልፈናል። ብዙ የማይነጋ ሌሊት ሁሉ በአንቺ አልፍ ያለው። ስለዚህ እና በፍጹም መለየት አልፈልግም። የፈለግሽው ብትኙ ብሎ እንግዲህ አብርሽ እንግዲህ ለህይወታ እንግዲህ ሰው ነው ይዞ ድንገት ላንተ እሺ ትላለች ብሎ ምናልባት ላንተ እሺ ትላለች ብሎ እንግዲህ ሰው ይዞ መጥቷል በራሱ በኩል ማለት ነው። እና ውድ ቤተሰቦቻችን ለቤቴ አዲስ ከሆናችሁ እየደገምኩ ነኝ። ላይክ እና ሰብ አትርሱት። እንግዲህ ውድ ተመልካቾቼ ሩታ ከአብርሽ ጋር ታርቃ አንድ ላይ ብትሆን የተመረጠ ነው ብዬ አስባለሁ። እንዴትስ ለምንስ ብላችሁ ብትጠይቁ እንግዲህ እግዚአብሔር ልጅ በእነሱ መሀል ላይ ሰጥቷል። እንትን ማሆን ሳይሆን ያው መሀል ላይ ልጅ ሲፈጠር ደግሞ ልጅ ሲፈጠር ማለት የሆነ አለ አይደለ? ልጅ መውለዱ ወይም ልጅ መፈጠሩ ሽማግሌ ይሆናል ማለት ልጅ መሀል ላይ ሲወለድ ልጅን እንዴት ጥዬ ሀላባት እንዴት ነው የሚያሳድገው? በቃ አለ አይደለ? እንደዚህ አይነት ነገሮች አሉ። እንደዚህ አይነት ነገሮች መሀል ላይ ይፈጠራል። እና እኔ አሁን ማለት የፈለኩት አንድ ላይ ሆኖ አንድ ላይ እሷም ደግሞ ሰው የምለውን ሰምታ ማለት ብትታረቅ ደስ ይላል ብዬ አስባለሁ። ውድ ቤተሰቦቻችን እንግዲህ እሷም ብላለች አንተ እንደፈለከው ዘለልክ፣ እንደፈለከው ሆንክ፣ እንደፈለከው ሄድክ፣ እኔም እንደፈለኩ እኖራለሁ ብዬ ነው። ስለዚህ አይሆንም ምናምን እያለች ነበር። እንግዲህ በፍጹም ይሄንንም እሱ የምለውን አልሰማም እያለች ነበር። እንግዲህ ሰው መሆን ማለት የሰው ልጅ ያጠፋል። የሰው ልጅ እንግዲህ ብታረቁ አንድ ላይ ቢሆኑ ልጁ ደግሞ ከአባት ጋር ያምራል። የአባት ፍቅር፣ የእናት ፍቅር አንድ ላይ የሚያድግ ልጅ ደስ ይላል። እና አንድ ላይ ቢሆኑ እየተመረጠ ነው ብዬ አስባለሁ። ቤተሰቦቼ እየተመረጠ ነው ብዬ አስባለሁ። ማይ ቤተሰቦቼ ሰው ሆኖ የማይሳሰት የለም። እንግዲህ አንድ ላይ ቢሆኑ የተመረጠ ነው ብዬ አስባለሁ። ያው እንግዲህ ትዳር መከባበር ውስጥ ነው። ባል ሚስቷን ካከበረ፣ ሚስት ደግሞ ባሏን ካከበረች፣ አንዱን ካከበረ ማለት ነው አንድ ላይ መኖር ይቻላል ማለት ነው። አንዱን ከናቀ አንዱን ካልቀለለ በጣም ከባድ ነው። ትዳር ውስጥ ባሽታ አለ ማለት ነው። ስለዚህ እኔ ማለት የፈለኩት አንድ ላይ በሆኑ እሷም ሰው የምለውን ቤተሰማ ብዬ አስባለሁ። እና ውድ ቤተሰቦቻችን
ይሄ ማለት አሁን ብዙ ሰዎች ኢትዮጵያ ዩቲዩበሮች ማለት ነው ስለ ትዳር ዙሪያ ላይ ነው የሚሰሩት። ትዳር ዙሪያ ላይ ብቻ ነው የሚሰሩ ልጆች አሉ። ማለት ይህ ቀልድ የሚባል ነገር ከሆነ ትዳራቸው ውስጥ ኃይለኛ በሽታ እያመጡ ነው ማለት ነው። ያ ማለት በጸሎት የማይወጣ በሽታ ማለት ነው። ለምን እንዴት በጸሎት የማይወጣ በሽታ አለ ብላችሁ ብትጠይቁኝ አለ። እሱም ምንድነው? በጸሎት የማይወጣ በሽታ ምን እንደሆነ ታውቁታላችሁ? እነሱ ትዳራቸው ውስጥ ማለት መቻቻል፣ መከባበር ትቶ የማይሆን ቀልድ እየቀለዱ ስለሆነ ይህ ቀልድ እየቀለዱ ሲሄዱ ለብር ብሎ እየቀለዱ ሲሄዱ ይህ ቀልድ ነገር እውነት ሆኖ ይታያል ማለት ነው። ከዛን ምን ይፈጠራል? በቃ ትዳራቸው ውስጥ በጸሎት የማይወጣ በሽታ ይፈጠራል ማለት ነው። ስንትና ስንት ነገሮች አሉ ቤተሰብ፣ ስንትና ስንት ነገር ማለት ብዙ ነገሮች አሉ። ሰውን የሚያዝናና ሰውን በቃ የሚያስተምር ብዙ ቪዲዮ ወይም ስራ እንሰራለን ካለን ይሰራል። እና እነዚህ ደግሞ እውነቱ ከሆነ በትዳራቸው ውስጥ እንደዚህ አይነት ነገር ማስራታቸው ጥሩ አይደለም። እና ነገ ልጁ ካደገ በኋላ እናቴና አባት እንደዚህ ነበሩ፣ እናቴና አባት እንደዚህ ሆኖ ነበሩ፣ እንደዚህ ነው ብሎ እንግዲህ ቪዲዮ ያያል ማለት ነው። ነገ ታዳጊ ልጅ ስላለ ማለት ነው። እና ወደ ቤተሰቦቼ ማለት ሰው የራሱ ትዳር ውስጥ የማይሆን ቃላቶች ባይጠቀም የተመረጠ ነው ብዬ አስባለሁ። ኦኬ ቀልድ አለ። ስንት የማይቀለድ ቀልዶች አሉ። ብዙ ቀልዶች አሉ። ብዙ የሚያዝናና ቀልዶች እንቀልዳለን እነሱ ካሉ ማለት ነው። እና ብቻው ከባድ ነው። ቤተሰቦቻችን አመሰግናለሁ። እንግዲህ ለቤቴ አዲስ ከሆናችሁ ቅድምም ብያለሁ፣ አትርሱት፣ ሰብና ላይክ ይላችኋለሁ። በመስተዋል ለመኖር በመስተዋል ለመራመድ ፈጣሪ ማስተዋል ይስጠን። እውነቱ ከሆነ አብርሽና ሩታ አንድ ላይ ቢሆኑ ደስ ይላል በጣም። ቅድምም ብያለሁ መሀላቸው ልጅ ስላለ ልጅ አስታራቂ ነው። ልጅ መውለድ አስታራቂ ነው። ልጅ ለልጄ ብዬ ነው የሚል አንዳንድ ነገር ላይ ሰውሰን እንደ እኔ እኮ ለልጄ ብዬ እኮ ነው እንደዚህ ያልኩት ምን ነገሮች አሉ። ዋሻው እንዴ! ስለዚህ ሰው ለልጅ ብሎ ምንም ነገር ቢፈጠር ይሄ እውነት ከሆነ ማለት ነው። ይሄ ነገር እውነት ከሆነ ማለት ነው ለልጅ ብሎ ሰው ይተዋል። የማይተው ነገር አለ። ለልጄ ብዬ ነው ለልጆቼ ብዬ ነው የሚል ነገሮች አሉ። ስለዚህ እውነት ከሆነ ለልጁ ብላ ብታው ደስ ይላል። የተመረጠ ነው። ከሁሉ በላይ እኮ በቃ አንድ ላይ ልጆቹ ከአባት ከእናት ፍቅር አይቶ አንድ ላይ ማደጉ ደስ ይላል። በልፋሁን እኔ ወስጃለሁ ልጄ ይላል እሱ ለአንድ ቀን ለሁለት ቀን፣ እሷ ደግሞ ልጄን ወሰድኩት ትላለች፣ ተራዬ ነው ትላለች። ይሄማ ውሸት ነው። ይሄማ ለምን ካሜራ ፊት ነው? ለምን ገና የሶስት ወር ልጄ እንደዚህ እኔ ጋር አንድ ወር ይቀመጥ፣ አንድ 3 ቀን ይቀመጥ፣ ልጄ ደግሞ እንደዚህ አንድ 2 ቀን እኔ ጋር ይደር ምናምን፣ ይሄ ውሸት ነው። ምክንያቱም ከካሜራ ጀርባ አይመስለኝም። ለምን እናት ልጁ እንዴት ተለይቶ ያድራል? ሀለ ጡት ማለት ነው። እንደዚህ ነገሮች ውሸት ነገሮች መጥፎ ነው ለማለት ፈልጌ ነው። ቤተሰብ ቀጣይ ቪዲዮ ላይ እንገናኛለን። ሰላም ይብዛላችሁ። አመሰግናለሁ ስለነበረን ቆይታ። በጣም ነው የማመሰግነው። ሰላምና ጤና ይስጠን ፈጣሪ። ቀጣይ እንጠብቃለን። አመሰግናለሁ። ደህና ሁኑ። ቻው ቤተሰብ። ስደት ላይ ያላችሁ ክፉ አይንካችሁ፣ ፈጣሪ ይጠብቃችሁ። መልካም ጊዜ